ሰላም። በዚህ የስልጠና ክፍለ ጊዜ የምንመለከተው የቢሊንግ ኤንድ ሪዲንግ ሳምፕል ዩዘርስ እና ለእነሱ የተሰጣቸውን ሮልስ ይሆናል። እዚህ ጋር እንደምናየው የዩዘር ማኔጅመንት ስር ዩዘርስ ሊስት የሚል ይኖራል። ይህንን ራሱ አክሰስ የሚያደርጉት የአይቲ ባለሙያዎች፣ የዩቲሊቲ፣ የሲስተም አድሚንስ ብቻ ይሆናሉ በዋነኝነት ማለት ነው። ለምሳሌ የራሄል የምትባል ዩዘርን ብንመለከት ራሄል የቢል ሴልስ ክለርክ ናት። ስለዚህ የሽያጭ ባለሙያ በመሆኗ ቢል ሴልስ ክለርክስ የሚለው ሮል ተሰጥቷታል። ሌላው ሪኩዌስት ሊቭ ሰራተኛ በመሆኗ ደግሞ ሊቭ መጠየቅ ብትፈልግ የምትጠይቅበት ሌላ ተጨማሪ ሮል አለ። ሌሎችም ሮሎች ካሉ በሲስተም አድሚኖች ራሄል ማግኘት የሚገባት ይጨመርላታል። በዋናነት ግን ቢል ሴልስ ክለርክ የሚለው ከስራዋ ጋር አብሮ የሚሄድ ነው ማለት ነው። ሌላው ለምሳሌ ዳውድ የሚባል አንድ ሰራተኛ ብንመለከት ዳውድ የሪዲንግ አናሊስት ነው። ያ ማለት ከአንባቢዎች የሚመጡትን ንባቦች የሚገመግም፣ አናላይዝ የሚያደርግ፣ ኮሬክሽን የሚሰጣቸው፣ ኤግዛጀሬትድ የሆኑትን ኔጌቲቭ ሪዲንጎችን ማስተካከያ የሚሰጣቸው ባለሙያ ነው። ለሱ ሪዲንግ አናሊስት የሚለው ሮል ተሰጥቶታል። ከዛ ውጭ ደግሞ አናሊሲስ ፌዙ ሲጠናቀቅ ክሎዝ ሪዲንግ ፔሪድ ወይም ሪዲንግ አናሊሲሱን ክሎዝ የማድረግ ኃላፊነት ተሰጥቶታል ማለት ነው። ሌላው ሪዲንግ ሴቲንግን አክሰስ የሚያደርግበት ሮል ተሰጥቶታል። ከስተመር ዲስትሪቢዩሽን ስርጭቶችን ደንበኞችን ለአንባቢዎች የሚመድብበት ሮል ተሰጥቶታል። ኤስቲሜሽን የሚሰራበትን ንባብ ላልገባላቸው ደንበኞች ንባብ ኤስቲሜሽን የሚሰራበት ሮል በዚህ መልኩ ተሰጥቶታል። ከዛ ውጭ ግን እንደ መስሪያ ቤት ባለሙያነት ተጨማሪ ሮሎች ተሰጥተውታል ማለት ነው። ሪዲንግ ኤንድ ቢሊንግ ጋር በተገናኘ ግን እነዚህ ይሆናሉ ያሉት ማለት ነው። ከዛ ውጪ ለምሳሌ ቦጋለ የሚባል አንድ ሰራተኛችንን ብንመለከተው ቦጋለ የሚባለው ይህ ሰራተኛ እንደምታዩት ሜትር ሪደርስ የሚል ተሰጥቷል ማለት ነው። የቆጣሪ አንባቢ በመሆኑ ሜትር ሪደርስ ነው። ከዚህ ውጭ ግን በተለይ ኢምፕሎይ ከሆነ አሁን ይሄ ኮንትራት ሰራተኛ ስለሆነ ነው። ኢምፕሎይ ከሆነ ግን ሊቭ የሚጠይቅበት ሌሎች ነገሮች የሚጠይቅበትም ሊሰጠው ይገባል ማለት ነው። ሌላ ደግሞ ለምሳሌ ጎበና የሚባል አንድ ዩዘር ብንመለከት ጎበና የቢል ጀነሬሽን የሚሰራ ዩዘር ነው። ስለዚህ ከዛ ውጪ የሲስተም አድሚንም ባለሙያ ነው። መስሪያ ቤቱ ለዚህ ሰራተኛ ሲስተም አድሚንም ነው፣ ቢል ጀነሬትም እንዲያደርግ ኃላፊነት ስለሰጠው ከቢል ጀነሬሽን ጋር ተያይዞ ያለውን ሮል እናያለን። እዚህ ጋር እንደምታዩት ቢል አናሊሲስ ኦፊሰር የሚለው በዋናነት ቢል ጀነሬት ማድረግ የሚያስችለው ሮል ነው ማለት ነው። ከዛ ውጪ ቢል ታሪፍ ኮንፊግሬሽኖችን እንዲያስተካክል የሲኒየር ሲስተም አድሚን በመሆኑ በመስሪያ ቤቱ ኃላፊነት ተሰጥቶት የመስሪያ ቤቱ ቦርድ ወይም የሚመለከታቸው ኃላፊዎች ታሪፍ ማስተካከያ በሚኖር ጊዜ ቢል ታሪፍ ኮንፊግሬሽኖችን የማስተካከል ማኔጅ የማድረግ ሮል በዚህ መልኩ ተሰጥቶታል ማለት ነው። በዋናነት ቢል ጀነሬት የሚያደርግበት እና ቢል ታሪፍ የሚያስተካክልበት ደግሞ ይሄ ሁለቱ ሮሎች አሉት ማለት ነው። ከዛ ውጪ የቢሊንግ ኤንድ ሪዲንግ አናሊቲክሶችን ወይም ሪፖርቶችን ማየት የሚያስችለው አናሊቲክስ ቢሊንግ ኤንድ ሪዲንግ የሚል ሮል አለ። ይሄ ሮል ይሄ መስሪያ ቤት ክሬት ያደረገው ነው።
በዛ ውስጥ ደግሞ ሪፖርቶችን እንዲያይ የሚያስችል ሮል ነው ይሄ ማለት ነው። ሶ የቢል አናሊሲስን አስመልክቶ ያለው ሮል የተሰጠው ሮል ይሄንን ይመስላል። ከዚህ በተጨማሪ ለምሳሌ ኢፍናን የሚባል አንድ ሰራተኛ ብናይ ኢፍናን የቢል አጀስትመንት የሚሰራ ቢል ቮይድ ደግሞ ከቢል ሴልስ ክለርክ ሲመጣ ቢል ቮይድ ሪኩዌስቶችን አፕሩቭ የሚያደርግ ነው። ሶ ቢል ቮይድ አፕሩቭ የሚያደርግ ሮል ይሄ ነው። ከዛ ውጪ ኢንስቶልመንት ሪኩዌስቶችን አፕሩቭ የማድረግ ኃላፊነት ተሰጥቶታል። ቢል አጀስትመንትም ሪኩዌስት ያደርጋል። ሶ እንደዚህ አሁን ይሄ የቢል አጀስትመንት ኦፊስ የሚሰራ ሰራተኛ ነው ማለት ነው። እንዲሁ ሌላ ቢል አጀስትመንት አፕሩቭ የሚያደርግ ሌላ ሰራተኛ ካለ ቢል አጀስትመንት አፕሩቫል የሚለው ወይም አፕሩቭ ቢል አጀስትመንት የሚል ሮል ያላቸው ሌሎች ደግሞ ቢል አጀስትመንት ኦፊስ የሚሰሩ ይኖራሉ ማለት ነው። ሶ ይሄ ዩዘር እነዚህ ቢል አጀስትመንት የሚሰራ ቢል ኢንስቶልመንት አፕሩቭ የሚያደርግ እና ቢል ቮይድ ሲመጣ አፕሩቭ የሚያደርግ ዩዘር ነው ማለት ነው። ሶ በዋናነት የቢሊንግ ሪዲንግ ላይ እንደ ሳምፕል የምናያቸው ዩዘሮች እነዚህን ይመስላሉ። አመሰግናለሁ።